ከመጀመሪያው እንደዚህ አይነት ልጅ ይሆንከው ቡዜ አንቺ ወንድም አየ በቃ ወንድምህን የምታውቀው ከሆነ ወንድም ታላላቆቹን የሚያከብር ከሆነ ዛሬ ላይ አልሰማችሁ ብሎ እንደዚህ በገገማው እናንተ ያያችሁ ባይናችሁ ያያችሁ ያላችሁትን ነገር እንዴት እኛን ክዶን እንዴት አብርሃም ደና ነው የሚል ከሆነ የሆነ ነገር መናገር ያልፈለጉት የሆነ ነገር እንዳለ መረዳት ትችላላችሁ። እናንተ ለምንድን ነው ቆይ እነሱን መረዳት ያልፈለጋችሁት? ለምንድን ነው ኤፍሬምንም መረዳት ያልፈለጋችሁት? ለምንድን ነው የርሜላና የዳኒን ብቻ የምትረዱት? እናንተ ጥያቄ የሆነብኝ ያ ነው። ወንድማችሁ እንዴት እንደሚያከብራችሁ እንደሚሰማችሁ የምታውቁ ከሆነ ዛሬ ላይ ግን ለእውነት ብሎ ማወቅ ያለባችሁን ነገር እናንተ በትክክለኛ መንገድ በተረጋጋ መንፈስ እዚህ ጋር የአብርሃምን ህይወት ትዳሩንም ልጁንም ሚስቱንም ማስቀድማችሁ እሱንም ጭምር በቃ አድርጋችሁ ምንድን ነው የሆነው ብላችሁ መጠየቅ ካልቻላችሁና ሩታን ወንጀለኛ እያደረጋችሁ ሩታን ጥፋተኛ እያደረጋችሁ አብርሃም እንደገና ታሟል ብላችሁ እንደገና የአብርሃም ነፃ አውጪ ሆናችሁ እየቀረባችሁ እንዴት እውነቱን ይንገራችሁ? ላይ ማዘዝ መብት አለሽ አይደለ? ስለዚህ እዚህ ነው መሆን ያለበት። ከዛ ባለፈ ደግሞ ሁላችንም ሊያስማማ የሚችለው ነገር አብርሃም ሩታ ጋርና ኤፍሬም ጋር ከሆነ ማንም ሰላሙ ይነሳል ነው። ገባሽ አይደለ? አንቺ ሲጀመርም በአብርሃም አንድም ቀን እርግጠኛ ሆነሽ ስለማታቂ እዛ እንዲሆን አትፈልጊ። ስለ ጤንነቱ ስለምናምኑ ተጨንቀሽ ሳይሆን ሩታ ጋር መሆኑ ብቻ ለአንቺ ራሱ አንድ በሽታ ነው። በነገራችን ላይ ለዛ ነው እንደዚህ እየሆንሽ ያለሽው። አብርሃም ጥሎኝ ይሄዳል የሚል ስጋት እንጂ ታሞብኛል የሚል ስጋት አይደለም አንቺ ውስጥ ያለው። በነገራችን ላይ አንቺ ጋር ያለው ስሜት አብርሃም እንዴት ከሩታ ጋር እኔን ጥሎ ይሆናል የፈራውት ቀን ደረሰ የሚል አስተሳሰብ ይዘሽ እንጂ እሱ ሰላም እንዲሆን እሱ ደና እንዲሆን አንቺ እንዴት እንዴ አንቺ እርጉዝ ሚስት ላይ ጨከንሽ እንዴ? አንቺ ሴት ላይ እንደዛ ጨከንሽ? አንቺ የሰው ትዳር ላይ ጨከንሽ ሴትዮ እንዴት የሰው እንደዚህ የአብርሃም ሁኔታ ያስጨንቅሻል? ልጅ በሆዳ በያዘች ሴት ላይ የጨከንሽ አረመኔ ሴት እንዴት በአብርሃም መታመም አንቺ እንዴት ትጨነቃለሽ? ማዘንና መጨነቅ ባለብሽ ቦታ ላይ አረመኔ ሆነሽ ሴጣን ሆነሽ አብርሃም መታመሙ ላይ አንቺ በጣም ሀሳቢ ተጨናቂ። ኧረ ተይ አንቺ ምንም አያምርብሽም። በነገራችን ላይ እኔ በጣም እኔ እንጃ ዴቭ ራሱ የመጨረሻ አስመሳይ ሰው ነው። የመጨረሻ የምሬን ነው የምልህ። በጣም ለሩታ በቃ በጣም እንደምታስብ አይነት ሆነ ቀርባሃት ምናምን አንተም ዞረ በጣም ያው የወንክ ሰው ነህ። ምንድነው እንደዚህ መርዝ የሚሆን እንደዚህ አስመሳይ የሚሆን? የሱ ጤንነት የሚቀድም ከሆነ እንደዚህ መላፋትና